ቤቴ ላይ ተኛ አታውቅማ። እንዴት አየኸኝ? ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ? ይህ ቢጃማ ነው። እሺ መዘነጫ ላይ ከጎን እንደሆን ፍቀድልኝና እዚህ ቤት ላይ አብረን እንድንኖር። ከውርደት ይሻላል ቅሌት ይላል የሀገሬ ሰው። አንቺ በቃ ለድራማ ብለሽ ህይወትሽን ሽጠሻል። እንግዲህ ህሊናሽን ሽጠሽ የምትኖሪ ሰውነሽ ማለት ነው። እና እንግዲህ ሰውነቷን እያውደለደለች ይሄ እኮ ቢጃማ ነው መዘነጫ እንዳይመስልህ እሺ። ምን ነው ከሚስት ጋር አልኖረም አልሸሳ? ከሚስቱ ጋር አይደል እንደ እየኖረ የነበረው? ሚስቱ ምን አይነት ቢጃማ እየለበሰች እንደነበረ አያውቅም እንዴ? በደንብ ያውቃል እኮ። ቢጃማ በየአይነቱ እየለበሰች ነበረ። ሚስት ነበረው እኮ። ስለዚህ መዘነጫም ሆነ ዝሙትም መስሪያ ያውቃል ማለት ነው። እውነት ያውቃል። እንድትጋደሚ ነበረ እንግዲህ ለብሰሽ የጠበቅሽው። ነገር ግን እሱ አብርሃም ከቤትህ ከለመድከው ቤት ወጥተሃል። ስለዚህ ከኔ ጋር አብረን እንድንኖር ነው የምንፈልገው። አቤት ወላጅ፣ አቤት ወላጅ፣ አቤት ወላጅ፣ አቤት ወላጅ፣ አቤት ወላጅ፣ አቤት አስተዳደግ፣ አቤት አስተዳደግ። እንደው ምን አይነት ቤተሰብ ነው የወለደሽ? እውነት ምን አይነት ቤተሰብ ነው የወለደሽ? በምን አይነት ማህፀን ወጥተሽ ነው ይሄንን አክል ዝርክርክ ያልሽው ማለት ነው? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ዛሬን ውሽሚት የሩታ ትራፊ እየለቃቀመች ትገኛለች ማለት ነው። ያው የሩታ ትራፊ ነው፣ ምክንያቱም አብርሃም ልጅ እስከ መውለድ ድረስ ደርሰዋል ማለት ነው። እና እንግዲህ ዛሬን ቢጃማ ለብሳ ጠበቀችው። ቢጃማ ለብሳ ጠበቀችው። እንደው ከውርደት ፈጣሪ ጠብቃችሁ ውድ ቤተሰቦች፣ እውነቴ ነው የምላችሁ። ከውርደት ከቅሌት እውነት ፈጣሪ ጠብቃችሁ። እንደው ምን አይነት ቤተሰብ እንዳሳደጋት ራሱ ፈጣሪ ወቀን ያላቅም ማለት ነው። ውድ ቤተሰቦች እኛ ጋር እንግዲህ ቆንጥጠው ነው የሚያሳድጉ። እዚህ ሀገር እኔ እቺ ሴትዮ ኬት እንደመጣች ማውቀው ታሪክ የለም። እኔ በጉራጌ ወታለች ብዬም አላስብም። ጉራጌ እንደዚህ አይነት የዘቀጠም አይደለም። ሰርቶ ነው እንጂ ዝሙት ሰርቶ የሚያገኝ የለም። እንግዲህ የዝሙት መስሪያ ልብስ ለብሳ ጠብቀው ይሄ ቢጃማ ነው መዘነጫ እንዳይመስልህ እሺ አላለችውም። እንደው አብርሃም በስንት አይነቱ አብርሃም ሩታዬ ስንት አይነቱ ነው ያሳየችው። ስንት አይነቱ ልብስ እየለበሰ ነበር። አጠያቅም ነው። በደንብ እኮ ነው ጠንቅቆ የሚያውቀው ማለት ነው። እማታውቂያለሽ አይደል አንቺ ጅል ማለት ነው። ልትተኝ እንኳን ብትፈልጊ እንደዚህ አይነት ልብስ መልበስ አልነበረበሽም። የራቁት ሌሎቻቸው ሌላ አይነት ልብስ አልነበረም እንዴ? አልነበረም እንዴ? አንቺን የሚደግፉሽ ሰዎች ናቸው አሁን የሚገርሙኝ። ለማንኛውም ውድ ቤተሰቦች ድራማው እንደቀጠለ መሆኑን እወቁ ማለት ነው። ድራማ ነው። እንደሚቀጥልም ደግሞ እኔ መጀመሪያም እርግጠኛ ነበርኩኝ። ተከትላ ሄዳለች። እንግዲህ ተከራይታ ነው የምትኖረው። አብርሃም ደግሞ መቼም እሷ ቤት አይገባም። ድራማው ሲያልቅ ቤቱን ይገባል ማለት ነው ጠቅልለው ቤቱ ነው ያለው። አሁን ራሱ ግን ቤቴን አልገባውኝም ነው የሚለው ማለት ነው። ግን እኮ አብርሃም እና ሩታ እውነት በጣም ነው የምትደብሩት። እውነቴ ነው የምላችሁ በጣም ማለት ነው። እስከ መቼ በህይወታችሁ ስትሸቅሉና እስከ መቼ በህይወታችሁ በማንነታችሁ እስኪሸቀልበት ድረስ የምትቆዩት ማለት ነው። የምር ከጀምሮ ተጀምሮ እስከ ዛሬ ድረስ በትዳር በልጅ በህይወታቸው በቃ በምን ልበላችሁ በብዙ ነገራቸው እየተሸቀለ ነው ያለው። ግን በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በዚህ ልክ ባትስገበገቡ ደስ ይለኛል። እኔ እንዴ የምትፈልጉበት ደረጃ ደርሳችኋል፣ የምትፈልጉትን ነገር አግኝታችኋል። ምንድነው በዚህ ልክ መዝገጥ? ምንድነው በዚህ ልክ መውረድ? ሲጀመር ይሄ በቤተሰቦቻችሁ የሌለ ድርጊት ነው እያሳያችሁ ያላችሁት። ሩታን ባሏን ሰብስባ መያዝ፣ እሱም ሚስቱን ሰብስቦ መያዝ። ይህ መዝረክረክ፣ ከሌላ ሴት ጋር ቪዲዮ መስራት ምን አመጣው? ከሚስት ጋር አትሰራም እንዴ? ከዚህ በፊት ከሚስት ጋር እየሰሩ አልነበር እንዴ? ከሚስትህ ጋር እኮ ሀ ብለህ ጀምረህ ድራማ ስትሰራ እኮ ለዛሬ ደርሳል እኮ፣ ብዙ ደረጃ ደርሰሃለች እኮ። ስለዚህ አሁንም ጥሩ ደረጃ ይደርሱ ነበረ። ነገር ግን አሁን እኔ ምን እንደነካቸው አላውቅም። ለሌላኛው ሰው ማሳደግ ተብሎ ለሌላኛው ሰው ሰርቶ እንዲያገኝ ተብሎ ይህንን አክል ክብርን ዝቅ ማድረጉ ተገቢ ነው ብዬ አላስብም። ውድ ቤተሰቦች እውነቱን ስነግራችሁ ግን አብርሃም ቤቱ ነው ያለው። ከቤቱ የወጣ ሊመስላችሁ ይችላል። ከቤቱ አልወጣም፣ ቤቱ ነው ያለው። ቪዲዮ ከተቀረጸ ደግሞ ቤቱ ማለት ነው ውድ ቤተሰቦች እዛም ሆኖ ማለት ነው ከእነሱ ጋር ተከራይታ ነው የምትኖረው እዛው አጠገብ ማለት ነው። ዝርክርክ እንግዲህ ሁሉ ነገሩ አንድ አይነት ነው። መዝጋዎቹም በምንም እነ ማነው ስሙ ይሄ እነ ዳኒ ሁላቸውም አብረው ነው ተከራይተው የሚኖሩት ማለት ነው። ግን እኔ በጣም ነው የሚያበሳጩኝ አብርሃም እና ሩታ። ለምን እንደሆነ አላውቅም። ለምን እንደሆነ አላውቅም ስላችሁ በትዳራቸው ነው እንዲነገድበት የሚያደርጉት፣ በልጃቸው በእርግዝና ብቻ ሩድዛ ይጭ በጣም ነው የምትደብሩት። እውነቴ ነው የምላችሁ በጣም ነው የምታስጠሉት። ለምን እንደሆነ አላቅላችሁም። እንግዲህ ፈጣሪ ዋቅላችሁ ነው የምለው ማለት ነው። ሌላ ከዚህ ውጭ ምንም የምለው ነገር የለም። ውድ ቤተሰቦች እናንተ ተሰማችሁ ስሜት አላቅም። ነገር ግን የሚያሳዝነው ነገር ግን ማለት ነው ውድ ቤተሰቦች አብርሃምና ሩታ አንድ ላይ ነው የሚኖሩት። እንግዲህ ሩታ አባረዋለች ማታ ማለት ነው። እኔ አይቻለሁ፣ አልተመቸኝም ነበረ ቪዲዮ ለመስራት እና አባረዋለች፣ ከቤቱ ውጣ ብለዋለች ምናምን ብለው ቪዲዮ ሰርተዋል። እና ልጁ ለመጨረሻ ጊዜ ተሰናበተ ብለው እንግዲህ ቪዲዮ ከተቋረጠ በኋላ አብርሃም ቤቱ ተመልሶ ነው የሚገባው። ይሄ ሁሉ ድርጊት እኮ የሆነ ሚስት እንድትሰደብ
ሚስት ሌላኛው ሰው ክብሯ ዝቅ እንዲያደርገው ነው የምታደርጉት ማለት ነው። በቃ ሚስት ለባሏ ክብር እንደሌላት በቃ ክብር የላትም እንዲባል፣ ባልም ደግሞ ከሌላ ሴት ጋር ሄዷል ለሚስቱ ክብር የለውም እንዲባሉ ነው የሚያደርጉት። የነቃው ይነቃል ብዙ ሰው፣ ግን ያልነቃው ደግሞ ይሄ ብሎ ነው የሚያስበው ማለት ነው። ውድ ቤተሰቦች እውነቴን ነው የምላቸው። ያልነቃው በቃ ሩታ ታሳዝናለች ምናምን እያላችሁ ነበር እሷ ቤት ኮሜንት ስር እቺ ሴትዮ ቤት እንዴ ሩታ ፈቅዳ እኮ ነው። ውድ ቤተሰቦች ሩታ እኮ ከአብርሃም ጋር አልተለያዩም፣ አብረው ነው ያሉት። ብታምኑም በታምኑም ማለት ነው አብረው ነው ያሉት። ግን ከድራማ ለመች እንደሚወጣ አላቅላቸው፣ ፈጣሪ ወቅ። እንግዲህ ጋሽዬ ራሱ ትላንትና ከትላንት ወዳ ደስታውን ሲገልጽ ነበር፣ አይታችኋል። በጣም ደስ ብሎኛል፣ ከእናንተም ጋር ነገራቶች ሁሉ ተስተካክሏል ምናምን እያለ ነበረ ማለት ነው። ዛሬ ላይ ግን ያው ከእሷ ጋር ከውሽሚት ጋር መጣ። ግን እሱም እሺ ብሎ አልተቀበላትም። እንግዲህ ወጥተዋል ከቤቷ። ነገር ግን ሩታዬ ደግሞ ይሄንን ፈተና አልፈሃል ብላ ልታመጣው ትችላለች። ሊፈቱ ይችላሉ ችግራቸው። እንደው ምን አለ ባላቸው አቅም ተብቃቅተው ቢኖሩ። ባላቸው አቅም እስከ መቼ ገንዘብ የት ሊያደርሳችሁ ነው? እውነት ሞት የሚባል ነገር አለ። መቼ እንደምንሞት አናቅም። መች ለቀነው እንደምንሄድ የማናውቀው ነገር ላይ ይህንን አክል ድራማ አለመኖሩ፣ ሁሌ ውሸት አለመኖሩ ተገቢ ነው ብዬ ነው ያላስብም። ውድ ቤተሰቦች እውነቴን ነው የምላችሁ። እንዴ እኛ ራሱ ማለት ነው አሁን በእናንተ የሆነ ደብቀን የምንናገረው ቪዲዮዎች ሊኖሩ ይችላሉ፣ ልንዋሽ እንችላለን። ግን እኔ አንዳንዴ ከጨመርኩኝ ቆርጬ የማወጣበት ጊዜ አለ። ምክንያቱም ለምን ዋሻለሁ? አሁን እዚህ ጋር ለምን ሞት የሚባል ነገር አለ። ሞት አለ። እኔ መቼ እንደምበላው አላቅም። ምን አደከመኝ? እኔ በመጣው ነገር ይምጣ እንጂ በሰራሁ ነገር ይስራ እንጂ ውሸት ምን አመጣ? ሁሌ ትዳር ላይ ማሟራትስ ምን አመጣው? ትዳራቸው ላይ ሟርተኛ። እንግዲህ የራሳቸው መብታችሁ ነው። ለማንኛውም እኛ ተመችቶናል። ለማንኛውም ሄዱበት እናንተ። መቼ እንደምታስተካከሉ አላውቅም። እንግዲህ ውሽሚት እሷ አይደለም የምትሰራው ምግቡ፣ አምናችሁ ተቀበሉ። እርግጠኛ ነኝ በሩታዬ ቤት ተሰርቶ ማለት ነው። ከዛ በኋላ እሷ ቤት ተጋብዛ ነው፣ እሷ ቤት ተወስዶ ነው ምግቡ እንጂ እሷ እቺ ጥፍሯን አስረዝማ የሰይጣን ጥፍር የሚመስል ማለት ነው፣ ይሄ አጋንንት ጥፍር ይዛ ምግብ ሰርታ እኔ ብዙም ቤት የምጠቀም ሰው አይደለሁም ብላለች። ከዚህ በፊትም ተናግራለሁ። መጣዕም ቤት ነው የምትዞረው፣ ሁሌ መጣዕም ቤት ነው የምትሄደው፣ ሆቴል ለሆቴል ነው የምትዞረው፣ ምግብ አትሰራም ብዬ ተናግራለሁ። ሰሞኑ ራሱ እንግዲህ ዛሬም ባፏ እኔ ብዙም ቤት ተጠቃሚ ሰው አይደለሁኝም አለች ማለት ነው። እንግዲህ ውድ ቤተሰቦች ይሄ ነው የምላችሁ። እንግዲህ እናንተ የምትሉትን በሉ፣ ይመቻችሁ እናንተ። ሩታዬ ደግሞ ምንም አትሆንም። ምንም የምትሆነውም ነገር የለም፣ የሚፈጠረውም ነገር የለም፣ የሚመጣውም ነገር የለም ማለት ነው። የምሬን ነው የምላችሁ። እንግዲህ ውድ ቤተሰቦች እነሱ የሚቀጥሉበታል፣ እኛም እንቀጥልበታለን ማለት ነው። እንግዲህ እኛው ወቀሳችን እንጂ ዝሙትን ደግፈን ቪዲዮ አንሰራም መቼም። እነሱ እንግዲህ በብዙ ነገር ሰርፕራይዝ ያደርጋት ነበረ። ማች ለብሰው መጡ። ማች ለብሰው መጥተው ከዛ በኋላ ደስታችን አጣጥመን ሳንጨርስ ዛሬ ላይ ውሽሚት አብረን እንኑር፣ እኔ ቤት ተከራይቻለሁ፣ ከኖርክበት ቤት ተባረሃል፣ እኔ ከጎንህ እንደሆን ፍቀድልኝ። ማን ስለሆንሽ ነው የሚፈቀድልሽ? እባክሽ እንደው ሰው እኮ ማለት ነው ውድ ቤተሰቦች፣ ውሽማ ካልሆንኩ ትዳርህን በትኜ ካላማገጥከኝ፣ ካልደፈርከኝ፣ ካልተሰቀልከብኝ፣ ካልተኛብኝ ይላል እንዴ ሴት ልጅ አደባባይ ላይ። እንደው ለማንኛውም ተዋረጂ ብሎሻል። አንቺ ሁሌም ነው የምትዋረጂ። ተዋረጂ፣ እድሜ ልክሽን አይመለከተኝም። ነገር ግን አብርሃም እንግዲህ ቪዲዮ ከተቀረጸ በኋላ ቤቱ ነው የሚገባው። ግን ሩታ ያዘጋጀችው ምግብ ነው፣ አምናችሁ ተቀበሉ ውድ ቤተሰቦች። ሳህኑ ነበረ አልነበረም? እና ውድ ቤተሰቦች ሰላም ሁኑልኝ።